ቤት የምታጸዱ ሰዎች ይሄን አዳምጡኝ። በተለይ ደግሞ በአረብ ሀገርና በውጭ ሀገር የምትኖሩ በፍጹም የማጽጃ ፕሮዳክቶችን ማቀላቀል የለባችሁ። በፍጹም ማለት ነው። ቤት ውስጥ ለማጽዳት የምትጠቀሙትን የተለያዩ ንጥረ ነገሮች አሉ። ቤት ለማጽዳት የሚሆኑ፣ ሽንት ቤት ለማጽዳት የሚሆኑ በፍጹም አንዱን ከአንዱ ጋር ማቀላቀል የለባችሁም። ህይወታችሁን ከባድ አደጋ ላይ ሊያደርስ ስለሚችል ማለት ነው። ላስረዳችሁ። የመጀመሪያው በፍጹም በረኪናና አሞኒያ ማቀላቀል የለባችሁም። ውጭ ሀገር የምትኖሩ ሰዎች አሞኒያ ቤት ለማጽዳት እንደምትጠቀሙ ታውቃላችሁ። ለዚህ በረኪናና አሞኒያን አንድ ላይ አድርጋችሁ ለማጽዳት በፍጹም መሞከር የለባችሁ። ምክንያቱም ሁለቱ ሲቀላቀሉ የሚወጣው ንጥረ ነገር ሳምባን የሚጎዳ የመተንፈስ ችግር የሚያመጣ ንጥረ ነገር ይፈጠራል ማለት ነው። ለዚህ በረኪና ለብቻው አሞኒያ ለብቻው ነው ማጽዳት መጠቀም ያለባችሁ ማለት ነው። የመጀመሪያ። ሁለተኛ ደግሞ በረኪናና የሽንት ቤት ማጽጃ በፍጹም አይቀላቀልም። በፍጹም ማለት ነው። የሚወጣው ንጥረ ነገር እጅግ በጣም ጤናችሁን የሚያቃውስ ጤናችሁን የሚጎዳ ነገር ስለሆነ ማለት ነው። ለዚህ በሽንት ቤት ማጽጃ ካጸዳችሁና ካለቀለቃችሁ በኋላ ከፈለጋችሁ በረኪናውን መጨመር ትችላላችሁ እንጂ በፍጹም አቀላቅላችሁ አንድ ላይ መጠቀም የለባችሁ። ሌላ ደግሞ ሽንት ቤት ሲደፈን የምትጨምሩት ሽንት ቤት የልብስ ማጠቢያ የመሳሰሉ ሲደፈን የምትጨምሩት አንድ ፕሮዳክት በቂ ነው። አንድ ጨምራችሁ ያንን መጠቀም እንጂ የተለያዩ እያመጣችሁ የምትጨምሩ ሰዎች ሳምባችሁን፣ አይናችሁን፣ ቆዳችሁን የማይመለስ ችግር ውስጥ ልታስገቡት ትችላላችሁ። በፍጹም የተደፈነ የሽንት ቤትም ምንም ለማጽዳት መቀላቀል የለበትም። አንድ ፕሮዳክት መጠቀም ትችላላችሁ ማለት። ለዚህ በምታጸዱበት ጊዜ ማቀላቀል የለባችሁም። ሁለተኛ አየር በደንብ መግባት አለበት። ማንኛውንም ጊዜ በምታጸዱበት ጊዜ ማለት መስኮትን በደንብ ከፍታችሁ አየር መግባት አለበት። ሌላ ነገር ደግሞ ግላቭ ተጠቀሙ። እጃችሁ ላይ የሚደረግ ግላቭ መጠቀም እንዳትረሱ እባካችሁ። ምንም አይነት ኬሚካል፣ የማጽጃ ኬሚካል ማለት ነው እንዳታቀላቅሉ። አንድ ተጠቀሙ። ያንን በደንብ ካጠባችሁና ካጸዳችሁ በኋላ ሌላኛውን መጠቀም ትችላላችሁ እንጂ ስራ እንዲቀልላችሁ ወይ ደግሞ የምትሰሩበት ቦታ አቀላቅሉ ስለተባላችሁ በፍጹም ማቀላቀል የለባችሁ። በላዩ ላይ ማቀላቀል ችግር የለውም የሚል እስካልተጻፈበት ድረስ ማለት ነው። አደራ አደራ አደራ። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ። እኔ ይኸው 2 ዓመት ሊሆነኝ ነው እዚህ ቤት ከገባው ጀምሮ ከ2 ወሬ ምናምን ጀምሮ ሳምባ እያጣደፈኝ ነው ያለው። ሁሌ ነው የሚያፍነኝ። ሐኪም ቤት ሄጄ የቫይታሚን እጥረት ነው፣ የቫይታሚን ዲ፣ ብርቱካን ቢ፣ ሎሚ ጠጪ ይሉኛል። ነገሩ ግን እሱ ነው። እኔ ደግሞ አውቅ ያለሁኝ በሳቱም ግን አልነገርኳትም። እንደለገመኝ አላቅምና ሁሌ ነው ከመጣው ጀምሮ ለ3 ወር፣ ለ2 ወር፣ ለሳምንት፣ ለ15 ያንን ነገር አዘጋጅታ በፕላስቲክ አድርጋ መሰጠኝ። እኔ አንድ ማንኪያ እያወጣው ለአንዱ ሐማም አንድ ማንኪያ እያወጣው እጠቀም ነበርኩኝ። ግን አፍኖኛል። ሁሌ ደግሞ ትዝ ይለኛል እንትን ይለኛል። ልክ በማንኪያ ስነካው በአፍንጫ ይገባል። ከዛ በቃ ራሴ ምናምን ያዞረኛል። ቡና ነው እንቅልፍ ነው ጅኒ ጃንካ እያልኩኝ ራሴን ለማታለል ሞከርኩኝ። ነገር ግን እሱ ነው እስካሁን አልተሻለኝም።